ሰላም ሰላም ውድ የመድፈኞቹ ቤተሰቦች እንዴት ቆያችሁልን? በዛሬው ዕለቱ ክለባችን አርሰናል የመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። ስካይ ስፖርት ባወጣው አዲስ ዘገባ መሰረት አንድሪያ ቤርታ ብራድሊ ባርኮላ ለቪኒሲየስ አማራጭ አድርጎ ይመለከተዋልም ተባለ። ለቪኒሲየስ አማራጭ ኮቾች መካከል አሁን ላይ አንዱ ብራድሊ ባርኮላ ነው ሲል ስካይ ስፖርት ይናገራል። ተጫዋቹ አዲስ ኮንትራት እንደማይፈርም ለፒኤስጂ ያሳውቃል። የሆነበትም ዋና ምክንያት ባለፈው ውድድር ዘመን በተለይ ጨዋታዎች ላይ በተባባቂ ወንበር ላይ ስለነበረም ነው ተብሏል። እንደገና ያንን ዓመት ማሳለፍ አይፈልግም የተባለ ሲሆን በመሆኑም ለዝውውር ዝግጁ የሚሆን ይመስላልም ተብሏል። አርሰናል አሁን ላይ ዋና ተፎካካሪው ሊቨርፑል ሲሆን ተጫዋቹ አሁን ላይ ወደ ሊቨርፑል ለመዛወር ያደላ ይመስላል ሲል ዘገባው አያይዞም አመላክተዋል። አርሰናል የ20 ዓመቱን ተከላካይ ፊንዴልችን ሁኔታ እየተከታተለ ነው ተባለ። ቤን ዋይት አርሰናል የሚለቅ ከሆነ እና ዊሊያም ሳሊባ ጉዳት ላይ ስለሚርቅ ወጣቱን ተከላካይ አርሰናል ሆይ ለማስፈረም መከታተሉን ቀጥሏልም ተብሏል። ፋብሪዚዮ ሮማኖ ባወጣው አዲስ ዘገባ መሰረት ቪክተር ጊዮከሬስ ወደ አትሌቲኮ እንዲዘዋወር ከጁሊያን አልቫሬስ ጋር በተያያዘ በማንኛውም ድርድር ውስጥ እንዲካተት የተደረገ ምንም አይነት እንቅስቃሴ የለም ሲል ተናግረዋል። ማትቬሪ ዛሬ ባወጣው አዲስ ዘገባ መሰረት ሚኬል አርቴታ አሁንም በኔልሰን ላይ እምነት አለው ብሏል። ነገር ግን አርሰናል ባሉት የክንጮች ምክንያት በስኳድ ውስንነት ምክንያት ለኔልሰን ቦታ የለውም ተብሏል። በተጨማሪም ማትቬሪ ባወጣው ዘገባ መሰረት አርሰናል በሳምንት እስከ 180 ሺህ ፓውንድ የሚከፈሉና የመጨረሻ 2 ዓመታት ኮንትራት ላይ የገባውን ማርቲኔሊን ለመሸጥ እየገፋፋ አይደለም ተብሏል። ነገር ግን ከፍተኛ ዝውውር ከተቀበለ አርሰናል አሁን ላይ ማርቲኔሊን ሊሸጥ ይችላል ብሏል። ቶልክ ስፖርት እንደዘገበው ከሆነ አርሰናልና ኒውካስትል በቡርኖ ጉማሬ ዝውውር ዙሪያ የላቀ ደረጃ ላይ ደረሰ ድርድር እያደረጉም ነው ተብሏል። ዘገባውን የሚመለከቱ ከሆነም ከ75 ሚሊዮን ፓውንድ በላይ የሚያወጣ የቃላት ስምምነት ለማድረግ የታቀደ ሲሆን አርሰናል ወሩ ከመጣቁ በፊት ዝውውሩን ለማጠናቅ ትልቅ ተስፋም አድርጓልም ተብሏል። ኒውካስትል ምንም አይነት ይፋዊ ጥያቄ አልቀረበልኝም ማለቱ ቢቀጥልም ቡርኖ ጉማሬሽ ከአርሰናል ጋር በግል ጥቅማ ጥቅሞች ላይ አስቀድሞ መስማማቱም ታውቋል። ባለፈው ክረምት ክለባችን የተቀላቀለው ክርስቲያን ኖርጋርድ በሳውዲ አረቢያ እና በጣሊያን ክለቦች ትኩረትን እየሳበ ይገኛልም ተባለ። ተጫዋቹ ወደ ፕሪሚየር ሊግ ክለቦች ለመዞር ሞክሮ የነበረ ቢሆንም በአሁኑ ወቅት ግን ምንም ወደሱ የቀረበ ክለብ የለም ተብሏል። በዝውውር መስኮቱም የመጨረሻ ሳምንታት ተጫዋቹን መሸጥ የክለቡ ዋነኛ ትኩረት ሆኑ። አርሰናል ከተጫዋቹ ሻጭ የሚያገኘውን ገንዘብ አነስተኛ ባለፈው ክረምት ከወጣው ወጪ ጋር የተቀራረበ ይሆናል ተብሎም ይጠበቃል። አርሰናል በኢቫን ፍሬስኔሪያ ጉዳይ ከስፖርቲንግ ሊዝበን ጋር ይፋ ያልሆነ ድርድር ጀምሯል ተባለ። አንድሪያ ቤርታ ዝውውሩን እየመራው ሲሆን የ21 ዓመት ተጫዋችም ይቀላቀላል ተብሎ የሚጠበቅ ሲሆን ከአርቴታም ጋር ተነጋግሯልም ተብሏል። አስቶን ቪላ ለኮንሳ እስከ 60 ሚሊዮን ፓውንድ የሚደርስ ዋጋ የጠየቅ ሲሆን ይህም በአርሰናል ዘንድ እብደት እንደሆነም ተቆጥሯል ተብሏል። በመሆኑ የፍሬንሲ እንዳ የዝውውር ዋጋ ከኮንሳ ጋር ሲነጻጸር አሁን ላይ እጅጉን አነስተኛ ይሆናልም ተብሏል። በፖርቹጋል የሚገኙ ምንጮች ይህ ዝውውር በሚቀጥሉት ጥቂት ቀናት ውስጥ ሊጠናቀቅ እንደቀረበ ሲናገሩ፣ ሌሎች ደግሞ የመጀመሪያ ደረጃ ድርድር ብቻ የተደረገው የሚል አቋምም አላቸው። ተጨማሪ መረጃዎች የሚወጡ ይሆናል ሲል ዘገባው ትራንስፈር ታይም ዘግቦታል። አርሰናል የማጥቃትና የመሃል ሜዳ ክፍሎቹን ለማጠናከር እየሰራ ቢሆንም በተከላካይ መስመር ላይ ተጨማሪ ተጫዋቾችን ስለማስፈረም ማሰብ ጀምሯል ተባለ። የሚኬል አርቴታ ድንቅ የመከላከል ስብስብ በጣም ጠንካራ ከመሆኑ የተነሳ የአርሰናል ታላቁ ግንብ ይመስልም ነበርም ተብሏል። ባለፉት 3 የፕሪሚየር ሊግ ውድድር ዘመናት መድፈኞቹ በሊጉ አነስተኛ ግብ የተቆጠረባቸው ጠንካራ የተከላካይ መስመር እንደነበራቸውም አስመስክሯል። በተጫወቱባቸው 114 የሊግ ጨዋታዎች የተቆጠረባቸው 90 ግቦች ብቻ ናቸው። ይህም በጨዋታ በአማካይ 0.78 ጎል ማለት ነው። አርሰናል ዋንጫውን ማስጠበቅ ከፈለገ ይህን ድንቅ ብቃት አጠናክሮ መቀጠል ይኖርበታልም ተብሏል። የአጨዋወት ዘይቤያቸውም የሁሉም ሰው ፍላጎት ባይሟላም በሙሉ አውሮፓ እግር ኳሱ ለማሸነፍ በጣም አስቸጋሪ ቡድን መሆኑም ይታወቃል። በዚህ ጊዜ ግን ወይ ዊሊያም ሳሊባ ከሜዳ መራቅ ተቃራኒ ቡድኖች ከግብ ክልል ማራቅ ከበፊቱ የበለጠ ፈታኝ እንደሚያደርገውም ይገመታል። ተጫዋቹ ወደ ሜዳ የመለስበት የተወሰነ ጊዜ ባይኖርም በዓለም ዋንጫ ወቅት ህመም እያሰቃዩ በመጫወቱ የጀርባ ጉዳቱ ስለባሰበት ረዘም ላለ ጊዜ ከሜዳ እንደሚርቅም ይታወሳል። ይህም በመሆኑም አርሰናል በቀጣዮቹ ቀናት የተከላይ ክፍሉን ለማጠናከር ወደ ገበያ ይወጣል ተብሎ የሚጠበቅ ሲሆን ምናልባትም አርሰናል አሁን ላይም በጁሪየን ቲምበር፣ በካላፊዮሪ እንዲሁም በቤን ዋይት ላይም ትልቅ የጉዳት ጥርጣሬ ስላለባቸው እስከ 2 ተከላካይ በዚህ የዝውውር መስኮት ሊያስፈርሙ ይችላል ሲል ከአውት ኦፍ ሳይድ ዘግቦታል።
ሮይ ኪን በቡርኖ ጉማሬሽና ማኑ ኮኒ ዙሪያ ስለ አርሰናል ዝውውር አስተያየት ሰጠ። ቡርኖ ጉማሬሽ ከፍተኛ ብቃት ያለው አማካኝ እንደሆነ ምንም ጥያቄ የለውም። ነገር ግን ኒውካስትል ለ28 ዓመቶች የማይታሰብ ከፍተኛ የዝውውር ዋጋ የሚጠይቅ ከሆነ አርሰናል ምክንያታዊና አስተዋይ መሆን አለበት። ከአንድ መስመር እምቢ ካለ ድርድር በሆነ ወቅት ላይ መውጣትና ማቆም አለባቸውም ብሎ ሌሎች ጥራት ያላቸው አማራጮች እያሉ አጠቃላይ የዝውውር መስኮቱን በአንድ ተጫዋች ላይ ተጠንጥለህ ልታሳልፍ አትችልም ሲል ሮይ ኪን ይናገራል። ትላልቅ ክለቦች እንደዚህ አይሰሩም። ማኑ ኮኔ በጣም የምወደው ተጫዋች ነው። ጉልበተኛ ነው፣ ጠንካራ ተፋላሚ ነው። ኳስ በእግሩ ስር ስትሆን የተረጋጋ እንዲሁም እጅግ በጣም የማይደክም ተጫዋችም ነው ብሏል። ለፈረንሳይ ቡድን የተመረጠበት ምክንያት አለው። ለአርሰናል የማይከፍልም በጣም የሚስማማ ይመስለኛል ብሏል። በኒውካስትል ጥያቄ ምክንያት የቡድኑ ዝውውር የማይቻል ከሆነ አርሰናል ከዚህ በላይ ጊዜ ማባከን የለበትም። ትኩረቱን አዙሮ የኮኔን ዝውውር ማጠናቀቅና ቡድኑን ማጠናከር አለበት። አንዳንድ ጊዜም ብልሁ ዝውውር ሁልጊዜም ትልቅ ስም ያለው ተጫዋች ላይሆን ይችላል ሲል ሮይ ኪን ተናግሯል። የቀድሞ የክለባችን ተጫዋችና ሌጀንድ ፖል ሜርሰን አርሰናል የክንፍ ተጫዋች ስለመፈለጉ አስተያየት ሰጠ። አርሰናል ኤሊ ጁኒየር ክሮፒን ለማስፈረም ለምን ጠንካራ እንቅስቃሴ እንደማያደርግ አይገባኝም ሲል ፖል ሜርሰን ይጠይቃል። ባየሁት ቁጥር ልዩ ብቃትና እጅግ ታላቅ አቅም ያለው ተጫዋች ሆኖ አግኝቼዋለሁ። ለእኔ ባለፈው ወደ ዘመን ብቅ ካሉ ድንቅ ወጣት አጥቂዎች አንዱ ነበር። በአጫጭር ርቀቶች ላይ ፈጣንና ተወርዋሪ እንዲሁም በቴክኒክ የበሰለ አንድ ለአንድ ግንኙነቶች ላይ የማይፈራ ሁልጊዜም ተከላካዮችን ለማለፍ የሚደፍር ነው። የላቀ ፍጥነት፣ ቦታዎችን የማግኘት በልነትና እድሎችን የመጨረስ አቅም እንዲሁም ለቡድን አጋሮቹ እድል የመፍጠር ትልቅ እይታ አለውም ብሏል። በሱ ዘንድ በጣም የሚወደው ነገር ራስ መተማመኑና የበሰለ አጨዋወቱ ነው ብሏል። ከኳስ አይሸሸግም። ኳስ በሌለ ጊዜ ጠንክሮ ይሰራል። ጠንካራ መጫን ያደርጋል። እንዲሁም በአጥቂ መስመር ላይ በማንኛውም ቦታ መጫወት የሚችል ተለዋዋጭነት አለውም ብሏል። አርሰናል በከፍተኛ ደረጃ መወዳደሩን መቀጠል ከፈለገም እነዚህ ያሉት ብቃቶች ያስፈልጉታል። ሁሉም ሰው ስለ ቪኒሲየስ ጁኒየር ማውራቱን ቀጥሏል። በእርግጥ እሱ የዓለም ደረጃ ተጫዋቹ ነገር ግን ከሪያል ማድሪድ ጋር አዲስ ኮንትራት የሚፈርም ከሆነ አርሰናል ዝም ብሎ ከመጠበቅ ይልቅ በፍጥነት ወደ ሌላ አማራጭ መዞር አለበት ሲል ይናገራል። ክሮፒ እጅግ ድንቅ አማራጭ ይችላል። እሱ ወጣት ነው፣ ራሱን ለማስመስከር የተጠማ ነው። እናም ከአውሮፓ ከፍተኛ አጥቂዎች አንዱ ለመሆን የሚያስፈልጉት ሁሉም መሳሪያዎች አሉትም ብሏል። ለእኔ አርሰናል ይህንን ዝውውር ሙሉ በሙሉ ሊገፋበት ይገባል። ደጋፊዎች አሁን ሊፈልጉት ከሚችሉት ባሻገር የክለቡ ወደፊት መሰረት ሊሆን የሚችል አይነት ዝውውር ነው ብሏል። የሚኬል አርቴታን የእግር ኳስ ዘይቤ እንደሚመጥና በዚህ አርሰናል ቡድን ውስጥ ስኬታማ እንደሚሆን በእውነቱ አምናለሁ ሲል ተናግረዋል። ቴሪ ዳንኤል ሆነሪ በዊሊያም ሳሊባ ጉዳትና በአርሰናል ውድድር ዘመን ላይ ስለሚያሳድረው ተጽዕኖ ተናገረ። ተመልከቱ፣ ዊሊያም ሳሊባ በቡድን ውስጥ በማይኖርበት ጊዜ አርሰናል ሙሉ በሙሉ የተለየ ቡድን ነው። ስታስቲኩን ያን ይነግርሃል። ነገር ግን በአይንህም ቢሆን ማየት ትችላለህ። እሱም መረጋጋትን ያመጣል። ጨዋታውን በጥሩ ሁኔታ ያነባል እና መከላከልን በጣም ቀላል አስመስሎ ያቀርባል። ድንቅ የሚያደርገው ኳስ በሌለ ጊዜ በሚያደርገው ነገር ብቻ አይደለም፣ የተከላካይ መስመሮችን ሰብረው የሚያልፉ ኳሶችን የማሳለፍ እንዲሁም ወደ አማካይ ክፍሉ ገፋ ብሎ በመግባት አርሰናል ጨዋታዎችን እንዲቆጣጠሩ የማድረግ ብቃቱ ሊጠቀሱ የሚችሉ ናቸው ብሏል። እሱ ከሜዳ በሚርቅበት ጊዜ ክለቡ በእጅጉ የሚያጣቸው ብቃቶች እነዚህም ናቸው ብሏል። ምናልባትም ይህ ለክርስቲያን ሞስኬራ ትክክለኛው አጋጣሚ ሊሆን ይችላል ሲል ሄነሪ ይናገራል። ጥሩ ብቃት ያለው ተጫዋች ይመስለኛል። አንዳንድ ጊዜ ትንሽ የመለወጥ የመንቀጥቀጥ ባህሪ ሊያሳይ ይችላል። ነገር ግን የራስ መተማመን የመጣው ጨዋታዎችን በማድረግ ላይ ነው ብሏል። አርሰናል በእሱ የሚያምን ከሆነ ራሱን ማሳደግና ቦታውን መሸፈን ይችላል። ካልሆነ ግን እንደ ሳሊባ ያለ ተጫዋች መተካት ይችላል የሚባል ነገር ስላልሆነ አርሰናሎች ወደ ዝውውር መስኮቱ መግባት አለባቸው ሲል ሄነሪ ተናግረዋል። አርሰናል ለቡርኖ ጉማሬሽ ዛሬ ዝውውር ጥያቄ አቀረበ ተባለ። በትዊተር ገጽ ላይ የሚገኝ አንድ ታዋቂ የዜና ምንጭ እንደገለጸው ከሆነ አርሰናል ለኒውካስል ዩናይትዱ የመሃል ኮከብ ቡርኖ ጉማሬሽ ለማስፈረም የተሻሻለ አዲስ የዝውውር ጥያቄ አቅርበዋልም ብሎም ሚካኤል አርቴታ አዲስ የውድድር ዘመን ከመጀመሩ በፊት የመሃል ሜዳውን ለማጠናከር ትልቅ ኮከብ ተጫዋች ለማስፈረም በሚፈልግበት በዚህ ወቅት መድፈኞቹ ብራዚሊያን ተጫዋች ብራዚሊያኖች አሁን ላይ በዝውውር ገበያ ላይ ያደረጉትን ጥረት አጠናክረዋልም ተብሏል። አርሰናል ለቡርኖ ጉማሬሽ የተሻሻለ አዲስ ጥያቄ አቀረበም ይለናል። በትዊተር ገጽ ላይ የሚገኝ አንድ ታዋቂ የዝውውር ውስጥ አዋቂ ይህንን አዲስ መረጃ በማህበራዊ ሚዲያ ይፋ ያደረገ ሲሆን የአርሰናል አመራሮች ዛሬ የተሻሻለ ኦፊሻል ጥያቄ ማቅረብ ድርድራቸውን ማፋጠናቸውንም አረጋግጧል። አርሰናል ለቡርኖ ጉማሬሽ ያቀረበው የዝውውር ዋጋ ማሻሻሉን ማረጋገጥ እንችላለን። አዲሱ ጥያቄ ዛሬ ይቀርባል ሲል የዘገባው ምንጭ ያሳያል። አርሰናል ቀደም ሲል ያቀረባቸው የመጀመሪያ ደረጃ ጥያቄዎች በኒውካስል ውድቅ ተደርጎበት የነበረ ቢሆን የተሻሻለ አዲስ ጥያቄ ግን የሰሜን ለንደን ክለብ የኒውካስትልን ጽናት ለመፈተን ያለውን ቁርጠኝነት ያሳያል
ያሳያልም ተብሏል። አርሰናል ጉማሬሽን ከመሃል ሜዳ ተጫዋቾች የመቋቋም አቅም፣ ታክቲክ የበላይነትና ኳስን ወደፊት በፍጥነት የማንቀሳቀስ ብቃት አንጻር ከዴክላን ራይስ ጎን በማሰለፍ በመሃል ሜዳው ላይ የጎደለውን የመጨረሻ ቁራጭ ይሞላልኛል ብሎም ያምናልም ተብሏል። ቡድኑ ከክለቡ ለመውጣት ጫና ሊፈጥር ይችላል። በአርሰናል አጣዳፊ ጥረት የመጣው ጉማሬሽ በሴንት ጄምስ ፓርክ ስላለው ወደፊት እጣ ፈንታ ግምት እየጨመረ በሄደበት ወቅትም ነው ተብሏል። አርሰናል የባርሴሎና ኮከብ ማርክ በርናል በክለቡ ለመቆየት በመወሰኑ ምክንያት በዝውውር ገበያው ላይ እንቅፋት ገጠመው ተባለ። መድፈኞቹ በዚህ ክረምት የዝውውር መስኮት የ19 ዓመቱን አማካይ ለማስፈረም ፍላጎት ካሳዩት በርካታ ክለቦች መካከል አንዱም ነበሩ። በዚህ ክረምት አርሰናል አዳዲስ ተጫዋቾችን ለመጨመር ከሚፈልግባቸው ቡድን ክፍሎች መካከል የመሃል ሜዳው አንዱ ቢሆንም እስካሁን ድረስ በዚያ ቦታ ላይ ያጠናከረው አዲስ ተጫዋችም የለም። ባለፉት ጥቂት ወራት የበርናል ስም ከአርሰናል ጋር የዝውውር ወሬዎች ጋር ተያይዞ ሲነሳ የቆየ ቢሆንም ስለ ወጣቶች ወደፊት ዕጣ ፈንታ የወጣው አዲሱ መረጃ ግን ዝውውሩ ሊፈጸም እንደማይችል የሚያሳያል። የስፔኑ ሙንዶ ዲፖርቲቮ እንደዘገበው ከሆነም ከአርሰናል በኩል ፍላጎት ቢኖርም በርናል በዚህ ክረምት ባርሴሎና ላለመልቀቅ ወስነዋልም ብሏል። ዘገባው አክሎም አርሰናል፣ ቼልሲና ማንቸስተር በዚህ ክረምት በርናልን ለማስፈረም ፍላጎት እንደነበራቸው ገልጾ ቀደም ሲል የጣሊያኑ ክለብ ሮማና የሳውዲ አረቢያው ክለብ አልናስርም ሊያስፈርሙት የሚችሉ ክለቦች ተደርገው ተጠቅሰውም ነበርም ብሏል። ሆኖም ዘገባው እንደሚያመለክተው ከሆነ ባርሴሎና በርናልን አሳልፎ የመስጠት ምንም አይነት ፍላጎት አልነበረውም። የ19 ዓመት ተጫዋችም ለላሊጋው ኃያል ክለብ ሙሉ በሙሉ ታማኝም ነበር ተብሏል። በዚህ ምክንያት ለአርሰናል የስፖርቲንግ ዳይሬክተር አንድሪያ ቤርታ ዝውውሩ ሊሳካ እንደማይችል ግልጽ መልእክት አስተላልፎላቸዋልም ተብለዋል። አርሰናል የቪኒሲየስ ጁኒየርን የዝውውር እውነታ አወቀ ተባለ። የሪያል ማድሪድ ድፍረት የሞላበት እቅድ አሁን ላይ ተገልጿል። እንደ ስካይ ስፖርት ዘገባ ከሆነ በአርሰናል የሚፈለገው ቪኒሲየስ ጁኒየር ሪያል ማድሪድን አይለቅም ተብሎ የሎስ ብላንኮቹ አዲሱ ዋና አሰልጣኝ ሆዜ ሞሪኖ ብራዚሊያን ኮከብ በስፔን መዲና እንዲቆይ በማድረግ ረገድ ትልቅ ሚና እንዳላቸውም ተነግሯል። መድፈኞቹ የ26 ዓመቱን አጥቂ በአጥቂ መስመራቸው ላይ ከፍተኛ መሻሻል ለሚያመጣ በማመን ዝውውሩን በፋይናንስ ለመደገፍ ፍቃደኛ እንደነበሩም ፉትቦል ለንደን አረጋግጧል። በፕሪሚየር ሊጉ አሸናፊው አሰልጣኝ ሚኬል አርቴታ ዝውውሩ እንዲፈጸም ይሁንታቸውን የሰጡ ቢሆንም አርሰናሎችም ዝውውሩም እውን ለማድረግ አማራጮችን ሲያመዛዝኑም ነበር ተብሏል። ሁልጊዜ ቻምፒየንስ ሊግ አሸናፊ ቪኒሲየስ ጁኒየር በሳንቲያጎ ቤርናቦ የመጨረሻው 12 ወራት ኮንትራቱ በመግባቱ አርሰናል ተጫዋቹን ለማስፈረም ትልቅ ፍላጎትና ዝግጁም ነበር። ነገር ግን ሞሪኖ በመጀመሪያው ወደ ዘመናቸው ዋና ኮከባቸውን አሳልፎ መስጠት ባለመፈለጋቸው አርሰናሎች ወደ ቀደመ እቅዳቸውም ለመመለስ ይገደዳሉም ተብሏል። ቪኒሲየስ እና የስፔኑ ኃያል ክለብ ተጨማሪ ውይይቶችን እንደሚያደርጉና ብራዚሊያን ኮከብ አዲስ ረጅም ጊዜ ውል የመፈረም ፍላጎት እንዳለውም ተነግሯል። የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬስ በድርድር ውስጥ በቀጥታ እንደተሳተፉና አጥቂው በክለቡ እንዲቆይ ፍላጎታቸውን እንደገለጹም ተዘግቧል። ሪያል ማድሪድ በመጪው የውድድር ዘመን የሃንስ ፍሊክን በአርሰናል በላሊጋው ያሳየውን የበላይነት በመቀማት ወደ ዋንጫው ለመመለስ ይፈልጋሉ። ስለሆነም ቪኒሲየስ ጁኒየርን ለአርሰናል አሳልፎ ለመስጠት አሁን ላይ ምንም ፍላጎት የላቸውም ተብሏል። የክለባችን የኋላ ደጀን ጋብርኤል ማጋሌሽ ብዙ ደጋፊዎች በአርሰናል ስብስብ ውስጥ ጠንካራውና ጉልበተኛ ተጫዋች እንደ ዴክላን ራይስ ወይም እንደ ዊሊያም ሳሊባ ያለ ተጫዋች እንደሆነ ያስባሉ። በዚህ ማሰልጠኛ ክፍል ውስጥ ከሁሉም በላይ የሚያስደንቅህ ማን ነው ተብሎ ሲጠየቅ አስገራሚ ምላሽ ሰጥተዋል። ጋብርኤል ማጋሌሽ እንዲህ ሲል ይመልሳል። ሰዎች ሁልጊዜም ከተከላካዮች አንዱ እንድጠራ ይጠበቃል። ነገርም እውነቱን ለመናገር እኔ ክለባችንን ለቆ የወጣው ሊአንድሮ ትሮሳርድ እላለሁ። እሱ በሚገርም ሁኔታ ጠንካራ ነው። በጂም ውስጥ እውነተኛ ጉልበተኛ ነው። በልምድ ወቅት ከእሱ ጋር ስትገጥም ያንን ጥንካሬ ወዲያውኑ ታውቃለህ። ረጅም ተጫዋች አይደለም፣ ነገር ግን የእሱ ጥንካሬ ሚዛን የመጠበቅ ብቃትና ቁርጠኝነት ከኳስ ለማድረግ በጣም አስቸጋሪ አድርጓል። ያለምንም ጥርጥር በቡድናችን ውስጥ ካሉ በጣም ጠንካራ ተጫዋች አንዱ ሊያንድሮ ትሮሳርድ ነበር ሲል ጋብርኤል ማጋሌሽ ተናግሯል። ውድ ቤተሰቦች ለዛሬ በነ ቆይታ በዚያ በቃ መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ። እንወዳችኋለን።